ዛሬ በዚህ ቪዲዮ የእናታችን የኪዳነ ምሕረትን ድርሳን ይዘን መጥተናል። እጅግ ድንቅ የሆነውን ይህንን ድርሳን እስከ መጨረሻው ተከታተሉ ዘንድ በኪዳነ ምሕረት ስም እናሳስባለን። ይህ ቪዲዮ ለሁሉም ሕዝበ ክርስቲያን ይደርስ ዘንድ ቪዲዮውን ላይክ በማድረግ መመልከት ጀምሩ። እንደዚህ ያሉ ትምህርቶች ዘውትር እንዲደርሳችሁ ደግሞ ቻናላችንን ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። አሁን በቀጥታ ወደ ዕለቱ ድርሳን እንለፍ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 16 ቀን የሚነበብ የኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ጋር ይደርብን። ልጄ ወዳጄ ሁሉን ሀብት ሰጠኸኝ፣ በምድር ላይ ማደሪያን መረጥከኝ። በሲኦል ያሉትን ነፍሳት አውጥተህ ፈቃዴን ትፈጽምልኝ ዘንድ እወዳለሁኝ። ጩኸታቸውን ሰምቻለሁኝና። እመቤታችን ለጌታችን ይህን በነገረችው ጊዜ ስለ እናቱ ማርያም ቸርነት ደስ ተሰኘ። ያን ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ ማርያምን ስለ አንቺ ፍጥረቱን እምራለሁ አላት። ሐዋርያት ለፍጥረቱ ሁሉ ያለሽን ቸርነት አይተው መታሰቢያሽን በዓለም ሁሉ ያስተምራሉ። ሁሉም እያንዳንዱ የዓለም መድኃኒት ናት እያሉ እንዲያመሰግኑ። ከዚህ በኋላ መድኃኒታችን ኢየሱስ ክርስቶስ ስለ እናቱ ቃል ኪዳን በመከራ ቦታ በጨለማ ውስጥ ያሉትን ነፍሳት እንዲወጡ አዘዘ። በስሜ አምነው ከተጠመቁት አንዲት ነፍስ ሳትቀር ሁላቸው አወጣቸዋለሁኝ አለ። በመከራ ቦታ በሲኦል ውስጥ ሆነው በስቃይ የሚጮሁት ሁሉ ይወጣሉ። የኔ ፍርድ፣ የአባቴ ፍርድ፣ የመንፈስ ቅዱስን ፍርድ ስለ እናቱ ስለ እመቤታችን ልመና ነፍሳትን ሁሉ ታድናቸዋለች። ከእንግዲህ ወዲህ በገሃነም ስቃይ አይኖርም። እንደ መላእክት በእግዚአብሔር ቤት በተድላ በደስታ ይኖራሉ እንጂ። ከዚህም በኋላ ጌታችን ኢየሱስ ክርስቶስ ሰራይ ቂስ፣ እስጢፋኖስ ዲያቆን፣ ጴጥሮስ ተራዳይ ቄስ ሆነው አምላክን የወለደች የእመቤታችን ሥጋ ባለበት ቦታ ቀደሱ። ደቀ መዛሙርቱም ሁሉ በዙሪያው ነበሩ። በእጃቸው ኅብስትን በመፈተት ሁላቸው ከጌታ ጋር እንደ አንድ እጅ ሆነዋል። ካህናት እንደሚያደርጉት በቅዳሴና በቁርባን ሥርዓት እግዚኦታውን ሲጨርስ ደቀ መዛሙርቱን ሥጋው ወደሙን አቀበላቸው። በዚህ ቦታ ከመላእክት ጋር አንድ ሆኑ። እመቤታችን በልጇ ወዳጇ እጅ ሥጋውን ደሙን ተቀበለች። እመቤታችን ከቆረበች በኋላ ጌታ ክርስቶስ ተናገራት። እናቴ ማርያም ሆይ ዛሬ ለፍልሰትሽ ለዕርገትሽ መታሰቢያ የሆነው ይህ ቁርባን የተዘጋጀው ልጆችሽ ሐዋርያት መታሰቢያሽን በዓለም ሁሉ ያስተምሩ ዘንድ ነው እያለ አረጋጋት። በዕረፍትሽ ቀን ወደ ሰማይ ማረግሽበት ዕለት ይኸውም ነሐሴ 16 ቀን መታሰቢያሽን የሚያደርገው ለሥጋ ወደሙ የተዘጋጀውን ሰው ሁሉ በመንግሥቴ ያሉ ማኅበር በኩር የተባሉ የነ አቤልን መሥዋዕት እንደተቀበልኩ መሥዋዕቱን እቀበላለሁ። የቃል ኪዳንሽን መጽሐፍ የሚጽፈውን ሁሉ እኔ ስሙን በሕይወት መጽሐፍ ውስጥ ጽፈዋለሁ። ለእርሱም ለልጆቹም በመንግሥተ ሰማያት መኖሪያ ቤቱን እሰጠዋለሁ። የተራቆተውን በስምሽ ያለበሰውን እኔ የብርሃን ልብስ አልብሼ በብርሃን ቤት አኖረዋለሁ። ስለ ስምሽ መሥዋዕት ያቀረበውን ዕጣን የሰጠውን ሰው ለዘላለሙ ባለሟልነትን እሰጠዋለሁ። እመቤታችንም ለልጄ ወዳጄ ሆይ ስለ በጎ ምግባራት በዓለም ሁሉ ያስተምሩ ዘንድ ለደቀ መዛሙርት ብዙ ጊዜ ስታስተምራቸው ሰማሁኝ አለች። ለዓለም የሚሆን የእግዚአብሔር ሕግ ነውና አሁንም አንተን በዓይናቸው አዩ፣ በእጃቸው ዳሰሱ፣ ትምህርትህን በጆራቸው ሰሙ። ከዚህም የሚበልጥ የለም። ወደ ሰማያት ባረኩበት ቀን በእጅ በተቀበልኩት የቁርባን ምስጢር አንድነት ታላቅ ምስጢር ገልጸህላቸዋልና ድህነት የሚሆነውን ነገርም የገለጽክላቸው ትንሣኤ ሕይወትንም አንተ ነህና። እመቤታችን ለልጇ ወዳጇ ይህንም በተናገረች ጊዜ በቤተ ክርስቲያን ውስጥ ያለች መቅረዝ በራች። ጌታችን ኢየሱስ ክርስቶስም በእመቤታችን ቅዳሴ ጊዜ መላእክት ከሐዋርያት ጋር እንዲላኩ አዘዛቸው። እኔም ይህንን ድንቅ ነገር ሳስብ ደቀ መዛሙርቱ በብርሃናዊት ደመና ውስጥ ተሰወሩ። መላእክት ወዴት ቦታ እንደወሰዷቸውም አላወቅኩም። እኔ አብሮክሮስ የቤተ ክርስቲያን ሥርዓቶቿን አይቼ ካወቅኩኝ በኋላ ወደ እስያ ሄድኩኝ። መምሬ ዮሐንስ አስቀድሞ እንደነገረኝ
እመቤታችን ማርያምን አየኋት። እነሆም ዮሐንስ ፊቱ በጸዳል ብርሃን ተከቦ ከእመቤታችን ጋር ቆሞ ነበር። ዳግመኛም ደቀ መዛሙርቱ የንጽሕት እመቤታችን ሥጋው ካለበት በዕርገቷ ጊዜ ቢሰበሰቡ እስከ ነገ ድረስ ጠብቃቸው እወቃቸው አለኝ። እርሷ ሰማይና ምድርን የፈጠረ እግዚአብሔር አብ በባህሪ የወለደው የብርሃን ማደሪያ ናትና፣ እርሱ ቅድመ ዓለም የነበረ ሲሆን ማደሪያው ትሆን ዘንድ ከመረጣት ድንግል ማርያም ሰው ሆነ። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብንና የምሕረት እናት የእመቤታችን ተአምር ይለው። ጌታችን ኢየሱስ ክርስቶስ እናቱ ማርያምን እናቴ ሆይ በማኅፀንሽ ያደግኩብሽ አዲስ ምድር የተባልሽ አንቺ ነሽ አላት። በመስቀል ተሰቅሎ ሳለ ያዘነችውን ለቅሶ አሰበ። እንደዚህም መላእክት ሁሉ የመለኮት ማደሪያ ናት እያሉ ማርያምን ያመሰግኗታል። ዳግመኛም በመከራዬና በመሞትበት ዕለት ከመስቀሉ እግር መቆምን መረጠች። ሰረገላ የተባለች ማርያም እናቴ በቀራንዮ ሳለሁ በቀኜ ቆማ በእኔ ላይ የደረሰውን መከራ አየች። እንደዚሁም ዜና ዕረፍቷን በዓሏን እንድናስብ ጌታችን ኢየሱስ ክርስቶስ እንዳዘዘ እኔም አባታችሁ አባ ጊዮርጊስ ጌታ ክርስቶስ ከተነሳ በኋላ ሕጉን ለማስተማር ፍለጋውን ተከተልኩኝ። ጥር 21 ቀን ያረፈችበት ነሐሴ 16 ቀን በታላቅ ክብር ወደ ሰማይ ያረገችበት ቀን እንደሆነ እነሆ ከመጽሐፍት አግኝቼ ጻፍኩላችሁ። አይሁድ ሥጋዋ በጌቴሰማኒ መቃብር ውስጥ እንዴት ተገኘ አልተገኘም እንዳይሉ የእመቤታችን ሥጋ የተቀበረባትን ምድር ጌታችን ኢየሱስ ክርስቶስ ባረካት። ቤተ መቅደሷ በአረባውያን መካከል ሚልጥያኖስ በሚባል ቦታ ታነጸ። እኚህም ስለ እመቤታችን ቅድስት ድንግል ማርያም ሥጋ ምትሃት ነው የሚሉ ናቸው። ወደ ሰማይ እንዳላረገች የሚናገሩ ናቸው። ልብ የሌላቸው አይሁድ ውሾችን ወደ እመቤታችን ሥጋና ወደ ሐዋርያት በሰደዷቸው ጊዜ ሊያገኙ ስላልቻሉ ምትሃት ነው አሉ። እግዚአብሔር ግን የሥጋዋን ቦታ አዘጋጀ። ወንድሞቼ፣ ስለዚህ በድንግልና ሥጋ በድንግልና ሕሊና ሕትመት የምትሆን የእመቤታችን መታሰቢያን እናክብር። አባ ጊዮርጊስም ዕርገቷን ውዳሴ ድንግል በሚባል መጽሐፍ ጽፏል። ልመናዋ ክብሯ ለዘላለሙ ከሁላችን ጋር ይደርብን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።